ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እጅግ በጣም አስገራሚ በሆነ መረጃ ነው የተገናኘ ነው። የአስገራሚ መረጃ እንግዲህ እንደ መረጃ ብቻ አይደለም ልናየው የሚገባው እጅግ በጣም ጊዜያችንን የሚዋጅ መረጃ ነው ይዘንላችሁ የመጣ ነው። በተለይ ደግሞ መምህር መስፍንን ማመስገን እንፈልጋለን። ክሬዲቱን ለሳቸው መስጠት እንፈልጋለን። ምክንያቱም እሳቸው ሀሳብ ላይ በመመርኮዝ ነው በርካታ የሆኑ የአርኪኦሎጂስት ጥናቶች እንዲሁም ሳይንቲስቶች ያወጧቸው መረጃዎች፣ የመጽሐፍ ቅዱስ ተመራማሪዎች ያወጡት አዳዲስ የሆኑ ሰነዶችን ለማገላበጥ ሞክሬያለሁ። እሳቸው ሀሳብ ላይ ተንተርሼ ማለት ነው። ስለዚህ ክሬዲቱን ለእሳቸው መስጠት እፈልጋለሁኝ። እጅግ በጣም የሚገርም መረጃ ነው እሳቸው ያወጡት ማለት ነው። ይሄ መረጃ ምን ይመስላል የሚለውን እኛ ደግሞ በአክሱም እንደዚህ ቃኝተነዋል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። ቆይታችን የሚሆነው የጥንቷ ፋርስ ወይ ደግሞ የጥንቷ ኤላን ያሁኗ ኢራን በመጽሐፍ ቅዱስ ውስጥ እጅግ ትልቅ ቦታ ካላቸው ጥቂት ሀገር አንዷ ናት። እንግዲህ ከጥንት እስከ ዛሬ እንደ አውሮፓውያን አቆጣጠር አሁን ያለነው ማርች 25 2026 ላይ ነው ያለነው። የታሪክ የትንቢት ጉዞ እጅግ በጣም የሚያስገርም ደግሞም የሚያስደነግጥ ደግሞም ደስታን የሚያጭር በጣም በርካታ ሀሳቦችን ነው የምናነሳው። በጣም የሚገርም የማይታመኑ መረጃዎችን ነው እኔ ራሴ ያገኘሁት በዚህ ጉዳይ ላይ ማለት ነው። ስለዚህ ስለ ጥንቷ ፋርስ በመጽሐፍ ቅዱስ እንቃኘዋለን ማለት ነው። የትንቢት ትኩረት አለው። ይሄ መጨረሻው ዘመን ዋዜማ እንደሆነ መምህራኖቹም እየተናገሩ ነው። መጽሐፍ ቅዱስ ስለ መጨረሻው ዘመን በሚናገርባቸው ክፍሎች ፋርስ ኢራን እንደገና ትነሳለች ከዛም ትወድቃለች ሚል አለ። ከዛ ደግሞ እግዚአብሔር በኢራን ያሉ የኒውክሌር ማበልጸጊያ ቦታዎች በስነስርዓት በመጽሐፍ ቅዱስ ተጠቅሶ ያንን ቦታ የእግዚአብሔር ግዛት እንደሆነ የሚናገሩ ትንቢቶች አሉ። እነ ትንቢተ ዳንኤል፣ ትንቢተ ሕዝቅኤል፣ ትንቢተ ኤርምያስ እና ትንቢተ ኢሳይያስንም በዚህ ጉዳይ ላይ እናያለን ማለት ነው። ከወቅታዊ ሁኔታ ጋር በአንድ ላይ ያቀናጀን እናየዋለን። እንግዲህ መምህር መስፍን እድሜና ጤና ይስጥልን ለማለት እንወዳለን ማለት ነው። ዛሬ ማርች 5 ቀን 2026 በኢራንና በአካባቢው ያለው ሁኔታ እጅግ ውጥረት የነገሰበት 2026 የኢራን ጦርነት ተብሎ የሚጠራው ግጭት ውስጥ ነው እንግዲህ አሁን ዓለማችን ያለችው ማለት ነው። እንደሚታወቀው የጦርነቱ መባቻ ግጭቱ የተቀሰቀሰው ከጥቂት ሳምንታት በፊት የካቲት መጨረሻ ላይ 2026 በደረሰ መጠነ ሰፊ ጥቃት የኢራን ከፍተኛ መሪዎች ከተገደሉ በኋላ ነው። የዛሬው ክስተትም የኢራን አብዮታዊ ዘበኛ IRGC በእስራኤልና በባህረ ሰላጤው በሚገኙ የአሜሪካ የጦር ሰፈሮች ላይ ሚሳኤል ጥቃት መፈጸሙ ተዘግቧል። ዓለም አቀፍ ከፍተኛ የሆነ ተጽዕኖ አድርጋለች። ኢራን የሆርሙዝን ወሽመጥ በመዝጋቷ ምክንያት ዓለም የነዳጅ የማዳበሪያ ዋጋ በእጅጉ ጨምሯል። ይህም ዓለም አቀፍ የምግብ ዋስትናና ስጋት ፈጥሯል። በመንፈሳዊ እይታም እየተቃኘች ነው ኢራን። ብዙ የመጽሐፍ ቅዱስ ምሁራን ይህንን ወቅታዊ ግጭት በሕዝቅኤል 38 ላይ ከተጠቀሱ የመጨረሻው ዘመን ዝግጅት ጋር እያያያዙት ይገኛሉ ማለት ነው። ውድ ቤተሰቦቻችን እንግዲህ እንጀምር። ይሄ ያነሳነው የሐሳብ የታሪክ ክር የመጽሐፍ ቅዱስ ትንቢት የዛሬዋ ዓለም ጂኦፖለቲካዊ ውጥረት በአንድ ማሰሪያ የሚያቆራኝ እጅግ ጥልቅና ልብ አንጠልጣይ የሆነ እጅግ በጣም የሚያስደነግጥም ጉዳይ ነው። የጥንቷ ፋርስ ወይ ደግሞ ኤላም ከፋርስ በፊት ኤላም ትባል ነበረ። የዛሬዋ ኢራን በመጽሐፍ ቅዱስ መነጽር እንቃኘዋለን። ታሪኩ የሚጀምረው ከፍጥረት ማግስት ሲሆን የሚያበቃውን በታላቅ መለኮታዊ ዙፋን ዝርጋታ እንደሆነ ነው ይሄ ታሪክ የሚነግረን ማለት ነው። በትንቢተ ዳንኤል ላይ ባለ ሁለት ቀንዱ አውራ በግና የኃይሉ ሚዛን የሚለውን መጀመሪያ ላይ እናነሳለን። በነገራችን ላይ አሁን ወደታች ስንወርድ የምናነሳው የእመቤታችን የቅድስት ድንግል ማርያም ስም በኢራን ባለ በጣም በርካታ ሰዎች የሚተላለፉበት በጣም በርካታ ሰዎችን የሚያስተናግድ የባቡር ጣቢያ በሷ ስም ተሰይሟልና ይሄ ባለፉት ከጦርነቱ በፊት የነበረ መረጃ ነው። በነገራችን ላይ ግን ከዚህ ጋር ተያያዥነት ስላለው ምን ያህል ትንቢቱ ትክክለኛ እንደሆነ የሚያሳይ ስለሆነ ነው እዚህ ጋር እንድትይዙልኝ የምፈልገው። እሱንም እናነሳለን። ትንቢተ ዳንኤልን ስናይ በትንቢተ ዳንኤል ምዕራፍ 8 ላይ የሚታየው ባለ ሁለት ቀንዱ አውራ በግ የሜዶንና የፋርስ መንግስት ምሳሌ ነው። አንዱ ቀንድ ፋርስ ከሌላኛው ሜዶን ዘግይቶ ቢበቅልም በኋላ ግን በኃይል እንደበለጠው መጽሐፍ ቅዱሳችን ይናገራል። እንግዲህ ታዋቂው መምህራችን መምህር መስፍን ይህንን ተናግረውታል። መስፋፋቱ አውራው በግ ወደ ምዕራብና ወደ ሰሜን ደቡብም ሲዋጋ አየሁ ይላል በትንቢተ ዳንኤል ምዕራፍ 8 ቁጥር 4 ላይ። ኢራን ዛሬ በአራቱም አቅጣጫ በየመን፣ በሊባኖስ፣ በሶሪያ፣ በኢራቅ የምታደርገው የኃይል መስፋፋት የዚህ ትንቢት
ጥላ ይመስላል ማለት ነው። የኢራን ውድቀትም ሊሆን የሚችለው ዳንኤል እንደሚቀጥል ይናገራል። ከምዕራብ የመጣው አውራ ፍየል ወይ ደግሞ ታላቁ እስክንድር ግሪክ መጥቶ ቀንዱን እንደሚሰብር ይናገራል። በ2026 እውነታ ስንቀኞ ደግሞ የቀንዱ መሰበር የኢራን ወታደራዊና ፖለቲካዊ የበላይነት በምዕራባውያንና በእስራኤል ጥምረት የሚገጥመውን ታላቅ ውድቀት ያመላክታል ማለት ነው። ሰነዶቹ ይሄንን ነው የሚሉት። መምህር መስፍንም ይሄንን ነው ሲሉ የነበረው። አሁን ሀያል ሆናለች አይደለ ኢራን፣ በጣም የማትቻል ሆናለች። እንደዛም ነው የሚለው መጽሐፍ ቅዱስም። መጀመሪያ በአራቱም አቅጣጫ ግዛቷን ታስፋፋለች። አሁን የሆርሙዝ ወሽመጥ መዘጋትንም ተከትሎ በጣም በርካታ ጫናዎችን ኢራን እያደረገች ነው፣ አልተጠበቀምና እንደዛም ይላል መጽሐፍ ቅዱስ ላይ። ከዛ ግን ቀስቷ ይሰበራል የሚልም ደግሞ አለው። ይህ ትንቢት በትንቢተ ኤርምያስ ምዕራፍ 49 ከቁጥር 34 እስከ 39 ለዛሬዋ ኢራን እጅግ አስገራሚ የሆነው ክፍል ነው ማለት ነው። የኃይሏ ማረፊያ ወይ ደግሞ ቀስት የተባለው የኤላምን ሀያል አለቃ የሆነውን ቀስቱን እሰብራለሁ ይላል። በነገራችን ላይ ኤላም የተባለች ግዛት አሁን ኢራን ከፍተኛ የሆነ የኒውክሌር ማብላያ የምታደርግበት ቦታ ነው ማለት ነው። አርኪኦሎጂስቶች፣ የታሪክ ምሁራን እንደሚሉት ኤላም ደቡብ ምዕራብ ኢራን ማለት ናት። ዛሬ የቡሽር የኒውክሌር ማብላያ የሚገኝበት ስፍራ ነው ማለት ነው። ቀስቱ የሚለው ቃል የዛሬውን ዘመን የረጅም ርቀት ሚሳኤልና የኒውክሌር ኃይል ተምሳሌት ተደርጎ ይወሰዳል። ልብ በሉ እዚህ ጋር እንግዲህ ከክርስቶስ ልደት በፊት የተነገረ ታሪክ ነው ዛሬ ላይ እኛ ሰበር እያልን የምንዘግበው በየዕለቱ ማለት ነው። ሌላው መለኮታዊው ዙፋን በኤላምም ዙፋኔን እዘረጋለሁ ይላል ቁጥር 38 ላይ። ይሄ ማለት እግዚአብሔር በኢራን ምድር ላይ ያለውን የጨለማ አገዛዝ አስወግዶ የራሱን መንፈሳዊ ግዛት ይመሰርታል ማለት ነው። ዛሬ በሚሊዮን የሚቆጠሩ ኢራናውያን በድብቅ ወደ ክርስትና መመለሳቸው የዚህ ዙፋን ዝርጋታ የመጀመሪያው ምልክት ነው ይላሉ ምሁራኖቹ። እኔ አይደለሁም ያልኩት፣ ጥናቶቹ፣ ሰነዶቹ፣ አርኪኦሎጂስት አጥኚዎች እንዳለ የነሱን እንግዲህ ከተቻለ ቪዲዮዎቹንም ልናስገባላችሁ እንሞክራለን። እነሱ ያወጡትን መረጃ ነው የታሪክ ምሁራን፣ የመጽሐፍ ቅዱስ አጥኚዎች፣ የአርኪኦሎጂስቶች ሌሎችም ሆነው ነው ይሄ እንግዲህ ከመጽሐፍ ቅዱስ አንጻር የተቃኘው ይሄ መረጃ ማለት ነው። ደግሞ አንድ በአንድም እየሆነ ነው። ለምሳሌ ትንቢተ ሕዝቅኤል ከጎግ ጋር መሰለፍ ይለዋል። ሕዝቅኤል 38 ኢራንን ፋርስን የሚያት ከሰሜኑ ኃይል ሩሲያ ጎግ ጋር ተባብራ በእስራኤል ላይ በምታደርገው የመጨረሻ ዘመን ዘመቻ ላይ ነው ማለት ነው። የመጨረሻው ግጭት የሚሆነው እንግዲህ ኢራን ከኩሽ ወይ ደግሞ ኢትዮጵያ እና ከፉት ሊቢያ ጋር ሆና በታላቅ ሰራዊት እንደምትነሳ መጽሐፍ ቅዱስ ይናገራል። ነገር ግን ሕዝቅኤል እንደሚለው ይህ ጦርነት የሚቆመው በሰው ሳይሆን በሰማያዊ እሳት እንደሆነ ነው። ይህም የኢራን ወታደራዊ የጦርነት ጥማት መጨረሻው ውድቀት መሆኑን ያረጋግጣል ማለት ነው። ሀያል መሆኗ አሁን ላይ ዓለም ላይ መንገሷ፣ በጣም ስለሷ ሰበር ዜናዎች ሁሉ ስለሷ ከፍ አድርገው መናገራቸው መጽሐፍ ቅዱስ ከክርስቶስ ልደት በፊት የተናገረው ነው። ትንቢተ ኢሳይያስንም ቂሮስና የብርሃን ተስፋ የሚለውን ስናይ ኢሳይያስ ስለ ፋርስ ምን ብሏል? ቂሮስ አስቀድሞ የተነበየው አለ ምርኮ መመለስ ነው። ቂሮስ እስራኤልን ከባቢሎን ምርኮ እንዳወጣ በስተመጨረሻም እግዚአብሔር የኢራንን ምርኮ እንደሚመልስ ትንቢተ ኤርምያስ ምዕራፍ 49 ከቁጥር 39 ኢሳይያስም የእግዚአብሔርን አዳኝነትን ያበስራል ማለት ነው። ኢራን ከጥንት ጀምሮ የእግዚአብሔርን ሕዝብ ለመጠበቅ የተመረጠች ምድር ነበረች። አሁንም ያ ታሪክ በመንፈሳዊ መልኩ ሊደገም ነው እያሉ ነው እንግዲህ ሊቃውንቶቹ፣ ምሁራኖቹ፣ አርኪኦሎጂ አጥኚዎቹ። እንግዲህ ሹሻን ብለው አርኪኦሎጂ እና ሹሻንን ስንመለከት ራሱ የጥንቷ ኤላም ዋና ከተማ ሱሳ ነበረች። ዛሬ በኢራን ሹሻ ተብላ ትጠራለች ማለት ነው። መምህር መስፍንም ይሄንን ተናግረውታል። የአስቴርና የመርዶኪዮስ መቃብር፣ የዳንኤል መቃብር እዚያው ኢራን ውስጥ መገኘቱ ታሪኩ አፈታሪክ ብቻ አለመሆኑን ያሳያል ማለት ነው። እና አርኪኦሎጂስቶቹ ስለ ሹሻንም ተናግረዋል። የጥንቷ ኤላም ዋና ከተማ ሱሳ ዛሬ በኢራን ሹሽ ተብላ ትጠራለች። የአስቴርና የመርኮዲዮስ መቃብር፣ የዳንኤል መቃብር እዚያው ኢራን ውስጥ መገኘቱ ታሪኩ አፈታሪክ ሳይሆን ሕያው መሆኑን ያረጋግጣል ማለት ነው። የኒውክሌር ጣቢያው በዚህ ታሪካዊ ስፍራ ወይ ደግሞ በኤላም መገንባቱ ትንቢቱ ትኩረት የሚያደርገው በምድሪቱ ላይ ብቻ ሳይሆን በዚያ ስፍራ በሚመነጨው ኃይል ላይ መሆኑን ያሳያል ማለት ነው። ሌላው ከላይ ያልኳቸው የድንግል ማርያም ስምና የኢራናውያን መነቃቃት ነው። ኢራናውያን አሁን በሚሊዮን የሚቆጠሩ ኢራናውያን ወደ ክርስትና እየመጡ ነው።
እንደተጠቀሰው በኢራን ውስጥ ያለው መንፈሳዊ መነቃቃት እጅግ አስገራሚ ነው ማለት ነው። በመሬት ውስጥ አብያተ ክርስቲያናት ዓለምን እያስደነቁ ነው። በመሬት ስር እየተገነቡ ያሉ ቤተክርስቲያን ማለት ነው። የድንግል ማርያም ስም ደግሞ በባቡሩ መንገድ ይሁን በሌላ ስፍራ መጠቀሱ ህዝቡ ከእስልምና አክራሪነት ወደ ሰላሙ ንጉስ ወደ ክርስቶስ ፍቅር እያዘነበለ መሆኑን ያሳያል። ይህን ያልነው እንግዲህ እኛ አይደለንም፣ መረጃዎች ናቸው፣ ሰነዶች ናቸው። ገብታችሁ ማረጋገጥ ትችላላችሁ። እንዳልኳችሁ ደግሞ አንዳንድ ቪዲዮዎችን እንግዲህ ዩቲዩብ ካላገደን እና ካላወረደብን አንዳንድ ቪዲዮዎችን ለማስገባት እንሞክራለን እና የኢራን መሪዎች መውደቅ፣ መገደል፣ ምድሪቱ በድርቅና በተቃውሞ መናወጧ፣ ውሃ ማጣቷ የአሮጌው ስርዓት ማብቂያና የአዲሱ መለኮታዊ ዙፋን መጀመሪያ ምልክቶች እንደሆኑ እየተነገረ ነው ማለት ነውና ኢራን የቀድሞዋ ኤላም ከዛ ደግሞ ፋርስ ተብላ ነበር። አሁን ነው ኢራን እንግዲህ ኢራን የ100 ዓመት እድሜ ያለው ነው አሁን ኢራን ከተባለች በኋላ በስጋዊ ዓለም እንደምትወድቅ እንደምትዋረድ ቀስቷ እንደሚሰበር በመንፈሳዊው ዓለም ግን የእግዚአብሔር ዙፋን የሚዘረጋባት ምርኳ የሚመለስባት ከጨለማ ወደ ብርሃን የምትወጣ ድንቅ ምድር ትሆናለች ነው የሚለው። እንግዲህ ታሪኩም የታሪክ አጥኚዎችም የመጽሐፍ ቅዱስ አጥኚዎች፣ የታሪክ ጸሐፊዎች፣ አርኪኦሎጂስቶች፣ ምሁራን፣ ሊቃውንት ይህንን ነው እያሉ ያሉት መጽሐፍ ቅዱስን ዋቢ ያደርገው። ዛሬ ላይ ማርች 25 ቀን 2026 የምናየው ጦርነትም የዚህ ታላቅ ትንቢት ማሳረጊያ ምዕራፍ እንደሆነ ነው እየተነገረ ያለው ማለት ነው። መምህራችንም ይሄንን ነው ሲሉ የነበረው። እሺ ኤላም ማን ናት? መጽሐፈ ኩፋሌ ምዕራፍ 9 ቁጥር 16 ላይ እንደሚቀመጠው ምድሪቱ የሴም የበኩር ልጅ ለሆነው ለኤላም በዕጣ የደረሰች ናት። ይህች ምድር ዛሬ ደቡብ ምዕራብ ኢራን ኩሽ ተብላ የምትታወቀው ስፍራ ናት ማለት ነው። እዚያም የአርኪኦሎጂስቶቹ ምስክርነት ስናይ የኤላም ዋና ከተማ ሱሳ ዛሬም በኢራን ውስጥ ሹሻን ተብላ እንደምትገኝ ተናግረዋል። አርኪኦሎጂስቶች ሲናገሩ ቪዲዮዋቸውንም እያየው ነበረ። እዚያም የነብዩ ዳንኤል መቃብርና የንግስት አስቴር ታሪካዊ ቅሪቶች ይገኛሉ። ይሄ የሚያሳየው እንግዲህ መጽሐፍ ቅዱስ የሚናገረው ስለ ረቂቅ መንፈስ ብቻ ሳይሆን ዛሬ በካርታ ላይ ስለምትታይ በጦርነት ስለምትታወቅ እውነተኛዋ ምድር መሆኑን ነው ማለት ነውና እንግዲህ የኃይሉ ማረፊያ ወይ ደግሞ ቅድስቲቷ ሀገር ቅድስቲቷ ምድር የምትባለው እስራኤል የኤላም ኃይል ሲገለጥ አይኑን የሚያሳርፈው መልካሚቱ ምድር ወይ ደግሞ እስራኤል ላይ እንደሆነ እየተጠቀሰን ያለው ይሄ መጨረሻው ዘመን ዋዜማ የሚሆን ታላቅ ምልክት እንደሆነ የጥንት አባቶች የታሪክ ተመራማሪዎች የሚስማሙበት ጉዳይ ነው። የትንቢተ ኤርሚያስን የትንቢተ ኤርሚያስ ትንቢት የኒውክሌር ማብላያና የመለኮቱን ዙፋን ደግሞ ዛሬ በኢራን ደቡብ ምዕራብ በጥንቷ ኤላም የሚገኘው የቡሽር የኒውክሌር ማብላያ ጣቢያ የትንቢቱ ዋነኛ ማጠንጠኛ ነው ማለት ነው። እንግዲህ ቀስቱን እሰብራለሁ ይላል ኤርሚያስ ምዕራፍ 49 ቁጥር 35 ላይ የኤላም ኃይል አለቃ የሆነውን ቀስቱን እሰብራለሁ ይላል። ዛሬ እንግዲህ ቀስት የምንለው የኢራን ረጅም ርቀት ሚሳኤልና የኒውክሌር አቅሟን ነው ማለት ነው። እንደ መጽሐፍ ቅዱስ ቃልና እንደ ምሁራኑ እንደ ሊቃውንቱ እንደ አርኪኦሎጂስቶቹ እንደ መጽሐፍ ቅዱስ አጥኞቹ ትርጉም ማለት ነው። አሜሪካና እስራኤል ይህንን ቀስት ወይም ደግሞ የኒውክሌር ጣቢያ ለማፍረስ የሚያደርጉትን ጥረት የዚህ ትንቢት ቀጥተኛ ፍጻሜ ይመስላል። ዙፋኔን እዘረጋለሁ ይላል እግዚአብሔር በኢራን ምድር በኤላም ዙፋኔን እዘረጋለሁ ማለቱ ምድሪቱ ከፖለቲካዊ እስራት ነፃ ወጥታ የክርስቶስ መንግስት የምታሰፍንባት እንደምትሆን ማረጋገጫ ነው እያሉ ያሉት ምሁራኖቹ። ዛሬም በባቡር ጣቢያዎች በህዝብ መገናኛዎች የድንግል ማርያም ስም መጠቀሱ የኢራንን ህዝብ ወደ ክርስትና መጉረፉ ጌታችን መድኃኒታችን ኢየሱስ ክርስቶስ ዙፋኑን አስቀድሞ በህዝቡ ልብ ውስጥ መዘርጋቱን ያሳያል ነው እያሉ ያሉት መምህራኖቻችን። ሌላው ትንቢተ ዳንኤል ራእይ ነው። ባለ ሁለት ቀንዱ አውራ በግና ውድቀቱ ነው። ኢራን አሁን ላይ በአራቱም አቅጣጫ ምዕራብ፣ ሰሜን፣ ደቡብ ራሷን እያስፋፋች እስራኤልና ዓለምን እያስጨነቀች ያለችው በትንቢተ ዳንኤል ምዕራፍ 8 ላይ በተጠቀሰው አውራ በግ ምሳሌነት ነው እያሉን ነው። የቀንዱ መሰበርም ትንቢቱ እንደሚለው ይህ አውራ በግ ወይ ደግሞ ፋርስ መጀመሪያ ሀያል ቢሆንም አሁን ላይ ዛሬ ላይ ማለት ነው በዚህ ሰዓት ኢራን እንግዲህ ከሁሉም ገናና ሆናለች። በጣም ብዙ ነገሮችን እያወደመች ነው ያለችው። በመጨረሻ ግን ቀንዷ ተሰብሮ እንደሚወድቅ ተነግሯል ማለት ነው። የበጉ ቀንድ እንደሚሰበር አሁን የምናየው የኢራን መሪዎች መሪዋ መገደል በውሃ ጥም ያረረችው በህዝብ ተቃውሞ የተናወጠችው ኢራን ሁኔታ የዚህን ሀያል መንግስት ቀንድ የመሰበር ዋዜማ በግልጽ ያሳየ ነው እያሉን ነው። ከጨለማ ወደ ብርሃን ትወጣለች እያሉ ያሉት ደግሞ ምንም እንኳን በስጋዊው ዓለም ኢራን ብትዋረድና ብትደቅም ትንቢተ ኤርሚያስ ምዕራፍ 49 ቁጥር 39 ግን በኋለኛው ዘመን የኤላምን ምርኮ
እመልሳለሁ ይላል። ይህ ማለት የኢራን ህዝብ ከእስልምና ቀንበር ወጥቶ ወደ እውነተኛው ብርሃን እንደሚመለስ ታላቅ ተስፋ ነው ብለው ነው እየተናገሩ ያሉት። ይሄ እንግዲህ አክሱም ገለልተኛ ሆኖ ነው ይህንን መረጃ ወደ እናንተ እያደረሰ ያለው። መምህራኖቹ፣ ሊቃውንቶቹ እንዲሁም ደግሞ የታሪክ ተመራማሪና አጥኚዎቹ ናቸው ይህን ነገር እየተናገሩ ያሉት። በተለይ ደግሞ መጽሐፍ ቅዱስ የሚያጠኑ የታሪክ አጥኚዎች ማለት ነው። የአራቱ ነቢያት ቅንጅት ደግሞ ኢሳያስ፣ ኤርሚያስ፣ ሕዝቅኤልና ዳንኤል ናቸው። እነዚህ ትንቢተ ዳንኤል፣ ትንቢተ ኤርሚያስ፣ ትንቢተ ሕዝቅኤልና ትንቢተ ዳንኤል፣ እነዚህ አራት ታላላቅ ነቢያት ከክርስቶስ ልደት በፊት የተነበዩት ትንቢት ዛሬ ላይ ሆነን እንግዲህ መጋቢት 25 ቀን 2026 በአጉሊ መነጽር እንድናይ ያደርገናል። ትንቢተ ኢሳያስ የፋርስ መነሳት በቂሮስ በኩል ለቤተ መቅደስ መታደስ ያላትን አዎንታዊ ሚና ይነግረናል። ትንቢተ ኤርሚያስ ደግሞ የኤላምን የኒውክለር ወይ ደግሞ የኒውክለር ሚሳኤልን ኃይል መሰበርና የመለኮት ዙፋን በዚያ ምድር መዘርጋቱን፣ ትንቢተ ሕዝቅኤል ኢራን ከጎግ ወይ ደግሞ ሩሲያ ጋር ሆና በስተመጨረሻ እስራኤልን ስትወጋ የምትገጥማትን መለኮታዊ ፍርድ፣ ትንቢተ ዳንኤል ደግሞ የኢራንን ግዛታዊ መስፋፋትና ተከታዩን የኃይል መዳከም ነው የሚነግረን ማለት ነውና ስለዚህ ኢራን አሁን ያለችበት ሁኔታ የጥፋት ሳይሆን የሽግግር ወቅት እንደሆነ ነው እየተነገረ ያለው። ምድሪቱ በጦርነትና በድርቅ ብትታወክም ንጉሷ ቢመታም ቢሞትም ይህ ሁሉ የሚሆነው ያሉት ምሁራኖቹ የሰይጣን ምሽግ ፈርሶ የእግዚአብሔር ዙፋን እንዲዘረጋ ነው እየተባለ ነው ያለው ማለት ነው። እንግዲህ ይህንንም እንደ ምልክትና እንደ ምሳሌ እየጠቀሱ ያሉት የእመቤታችን የቅድስት ድንግል ማርያም ስም በኢራን ምድር መሰየሙ፣ ህዝቡ ወደ አምላኩ መመለሱ፣ ትንቢቱ በአይናችን ፊት እየተፈጸመ መሆኑ ትልቅ ማረጋገጫ ነው። ደግሞ በኢራን ምድር ውስጥ በጣም በርካታ አብያተ ክርስቲያናት እየተገነቡ እንደሆኑ፣ ሚሊዮኖች ወደ ክርስትና እየመጡ እንደሆነ በመረጃና በማስረጃ መምህር መስፍን እንግዲህ ይህንን ሲናገሩ ነበረ በራሳቸው የዩቲዩብ ገጻቸው ላይ። ስለዚህ የኤላም ሚስጥርና የሴም ልጅ ታሪክን እንደውም በስፋት እሳቸው ተናግረውታል። ምናልባትም ጊዜያችሁን እንዳንወስድ እሳቸው ያወጡትን መረጃ ማየት ትችላላችሁ። በጣም የሚገርመው ዛሬ የኢራን ከፍተኛ የኒውክለር ማብላያ ጣቢያ የተገነባው በጥንቷ ኤላም ቡሻራ አካባቢ ላይ መሆኑ ነው። እንግዲህ በጣም የሚያስገርመው የትንቢተ ኤርሚያስ ትንቢት ማለት ነው። የቀስቱ መሰበር ኤርሚያስ 49:35 ላይ አለ። የኤላም ኃይል አለቃ የሆነውን ቀስቱን እሰብራለሁ ይላል። እንግዲህ መምህር መስፍንም እንዳሉት የአሊ ኻሜኒ መገደልን ነው። ቀስት የጥንት የጦር መሳሪያ ቢሆንም የዛሬው ዘመን ምሁራን ግን ይህንን ከኢራን ሚሳኤልና ኒውክለር ኃይል ጋር አያይዘውታል። አሜሪካና እስራኤል ይህንን ስፍራ ለማፍረስ መነሳታቸው የትንቢቱ ቀጥተኛ ፍጻሜ ነው እየተባለ ነው። ሌላው የእግዚአብሔር ዙፋንን አንስተዋል። በዚያው ስፍራ ላይ እግዚአብሔር ዙፋኔን እዘረጋለሁ ማለቱ አስደናቂ እንደሆነ አስምረውበታል። ኢራን ወደ አምላኳ ለመመለስ ያላትን ተስፋ እዚህ ላይ ነው። የፖለቲካው ኃይል ሲሰበር መንፈሳዊው ዙፋን ይዘረጋል ነው እየተባለ ያለው። ትንቢተ ዳንኤልም እንዲሁ ምዕራፍ 8 ላይ የተጠቀሰው ባለ ሁለት ቀንዱ አውራ በግ ኢራን መሆኗን የታሪክ አጥኚዎች እየተስማሙ ነው። አራቱ አቅጣጫዎች ኢራን ዛሬ በአራቱም አቅጣጫ ምዕራብ፣ ሰሜን፣ ደቡብ ራሷን እያስፋፋች እስራኤልና ዓለምን እያስጨነቀች ያለችውን በዚህ ትንቢት መሰረት ነው እያሉ ነው። ከላይ እንዳልነውም የቀንዱ መሰበር ሆኖም ግን መጨረሻዋ ቀንዱ ተሰባብሮ እንደሚወድቅ ተጽፏል። አሁንም መሪዋ የተገደለባት በድርቅና በውሃ ጥም ያደረችው በህዝብ ተቃውሞ እየተንቀጠቀጠች የነበረችው ኢራን የዚህ ውድቀት ዋዜማ ላይ ትገኛለች ነው እያሉ ያሉት ማለት ነው። ምንም እንኳን አሁን ላይ ገናናነቷ በዓለም ቢናኝም ስለዚህ እነዚህ አራት ነቢያት ከክርስቶስ ልደት በፊት የተነበዩት ቃል ዛሬ ላይ ሲገጣጠም ትንቢተ ኢሳያስ የፋርስን መንፈሳዊ ሚናን የነገረን፣ ትንቢተ ኤርሚያስ ደግሞ የኤላም ኃይል መሰበርና አዲሱ ክርስቶስ ዙፋን መዘርጋት ነው። ትንቢተ ሕዝቅኤል የመጨረሻ የጎግና ማጎግ ጦርነት ዝግጅትን የጠቆመን፣ ትንቢተ ዳንኤል ደግሞ የኃያልነቷን የውድቀቷን ሂደት ነው። በኢራን ከፍተኛ የሰው ኃይል በሚንቀሳቀስበት የባቡር ማዕከላቸው ደግሞ እንዳልኳችሁ ጦርነቱ ከመነሳቱ በፊት የድንግል ማርያም ስያሜ መሰጠቱ የኢራን ሕዝብ ልብ ከጨለማ ወደ ብርሃን እየተለወጠ መሆኑን ያሳያል ብለዋል መምህር መስፍን። የኢራን ንጉስ መሪ መመታት፣ የምድሪቱ መናወጥ እግዚአብሔር ዙፋኑን ለመዘርጋትና ምርኳን ለመመለስ እያደረገ ያለው ታላቅ ስራ ምልክት ነው ብለዋል። እሳቸው ኢራን ኃያል ብትሆንም ትወድቃለች፣ ነገር ግን ከውድቀቷ በኋላ የእግዚአብሔር ዙፋን በምድሪቷ ላይ በክብር ይነግሳል ተብሏል ማለት ነው። ውድ ቤተሰቦቻችን በዚህ ሐሳብ ላይ ያላችሁን ሐሳብ አስተያየት በግልጽ ብትነግሩን እንደውም ደግሞ ምክርና ተግሳጻችሁንም እንፈልጋለን። ውድ ቤተሰቦቻችን እሱ ለኛ የጀርባ አጥንታችን ስለሆነ ማለት ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሌላ መረጃ እስከምንገናኝ ድረስ ቸር ቆዩልን።